ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ነገር ተደርጎ ደግሞ አንዳንዴም ላይወሰድ ይችላል። አሁን እኛ ትራዲሽን ጋር ስትመለከቱ ጀስቲፊኬሽን ምንም የምንጨምርበት የምንቀንስበት ነገር አይደለም፣ ፕሮግሬሲቭም አይደለም። ባይ ዘ ዌይ እያደገ የሚመጣ ነገር አይደለም። ከካቶሊኮች ጋር ከእናንተም ጋር የምንለየው አንደኛው ምክንያት በዚህ ነው፣ ፕሮግሬሲቭ አይደለም። ነገር ግን ዴይሊ ሪኒዋልም ነው ብለው ደግሞ የሚገልጹ አሉ። አሁን ለምሳሌ ጆሃን ጌራርድ አንድ ጥሩ መጽሐፍ አለው በዚህ ላይ ኦን ጀስቲፊኬሽን ላይ ያስቀመጥበት እንትን አለ። ጀስቲፊኬሽን ዴይሊ ሪኒዋል ነው ብሎ ይናገራል። ያንን የጸደቅንበትን ወይም ደግሞ ዲክሌር የተደረገልንን ያንን ነገር እግዚአብሔር በተለያዩ በሳክራመንትም በሚንስ ኦፍ ግሬሶችም እግዚአብሔር ያንን ነገር ይሰጠናል፣ ዲክሌር ያላያደርግልን ይችላል የሚልን ሐሳብ ያስቀምጣሉ ማለት ነው። ከዛ አንፃር ነው ጀስቲፊኬሽናችንን ወደዛ የምናስገባው። ቢብሊካል ነው? አዎ ቢብሊካል ነው። ሮሜ ምዕራፍ 3 ምዕራፍ 4 ላይ መመልከት ይችላል። ሙሉውን የሚናገረው አንድ የጸደቅንበት መሰረታችንን ያስቀምጣል። አሁን ስለ ኢምፒቴሽን ሐዋርያው ቅዱስ ጳውሎስ እንግዲህ ስለ ኢምፒቴሽን ይናገራል። በኋላ በደንብ እንመጣበታለን አስፈላጊ ከሆነ ማለት ነው። እኛ ጀስቲፋይ መሆናችን መሰረት ወይም ደግሞ ግራውንድ የክርስቶስ ኢየሱስ ራይቸስነስ በእኛ ላይ በመቆጠሩ ነው። የክርስቶስ ሕይወት ወይም ደግሞ የክርስቶስ ጽድቅ በእኛ ላይ ተቆጠረ፣ የኛ ኃጢአት ደግሞ በክርስቶስ ላይ ሆነ እያለ ሐዋርያው ቅዱስ ጳውሎስ የሚናገርበትም ክፍል አለ ቆሮንቶስ ላይ ስንመለከት ማለት ነው። እና ግራውንድ መሆኑን ለማሳየት ነው። ግን ቅድም እንዳሉት አንድ ላይ ያ ጀስቲፋይ የሆነ ሰው ሳንክቲፋይ አይሆንም ወይ ሪጀነሬት አያደርግም ወይ? እሱ ምንም ጥያቄ የለውም፣ ያደርጋል። ነገር ግን ይሄ ቴምፖራል ኦርደሩን ስንናገር ነው። ቴምፖራሊ እነዚህ ነገሮች ጀስቲፊኬሽን፣ ሳንክቲፊኬሽን፣ ሪጀነሬሽን እነዚህ ሁሉ ቴምፖራሊ ሲሜንታኒየስሊ የሚገኙ ናቸው። በቴምፖራል ኦርደራቸውን ስንመለከት ማለት ነው። እግዚአብሔር ያንን ያጸደቀውን ሰው ዳግም ወልዶታል ብለን ልናገር እንችላለን። እግዚአብሔር ያንን ያጸደቀውን ሰው ደግሞ የቅድስና ሕይወት እንዲለማመድ ወይም ደግሞ ይሄ ፖዚሽናል ሳንክቲፊኬሽን ብለን እንጠራዋለን ወደዛ እንዲሄድ አድርጎታል ብለን ልንናገር እንችላለን ማለት ነው። እና ከዚህ አንፃር ነው ኦርደሮቹ ሁለቱን ያው በደንብ መለየት አለብን። ኦኬ። ስለዚህ ጆናታን ሎጂካል ኦርደር ከሆነ ድነናል፣ የዳንን ነው እንድናለን የሚለውም ሎጂካል ኦርደር ነው ማለት ነው። እኔ እኮ የታይም ኦርደር ነው የሚመስለኝ። ድነናል የሚለው ፓስት ኦልሬዲ እንደ ተጠናቀቀ፣ የዳን ነው የሚለው ኮንቲኒዩስ የሆነ ታይም ፕሬዘንት ቴንስ፣ ወደፊት እንድናለን የሚለው ደግሞ ፊውቸር። እኔ ታይም ኦርደር ቴምፖራል ኦርደር እንደሆነ ነው የማስበው። ሎጂካል ኦርደር ነው ወይስ ሎጂካል ኦርደር እና ቴምፖራል ኦርደር አንድ ነው ብላችሁ ነው የምታስቡት? ነው እሺ። እነ ጋሪና ሄሴድም እዚህ ሀሳብ ካላችሁ ይጨምሩበታል። ሎጂካል ኦርደር ያልነው ሎጂካሊ ስንመለከተው ነው ቅድም ያስቀመጥኩት ማለት ነው። አንድ ሰው ጀስቲፋይድ ሳይደረግ ለምሳሌ የሆነ እንትን እናንሳና አንድ ታሳሪ ተፈርዶበታል እንበል። ያ ሰው ያ የተፈረደበት እስር ቤት ውስጥ ነው የሚቆየው። ነገር ግን ያንን እስራት ደግሞ ነፃ የሚያወጣው አካል ተገኝቶ ዲክሌር ተደረገለት፣ ነፃነቱ ዲክሌር ተደረገለት እንበል። ያ ሰው ከእስር ቤት ለመውጣቱ ምክንያት የሚሆነው ያ ዲክሌሬሽን ነው፣ ወይም ደግሞ በኮርት ውስጥ ያለው ያዳኛው እሱ በቃ ነፃ ነህ ብሎ ዲክሌር ሲያደርግለት ነው። በዛ ታይም ላይ ነው። እና መሰረት እያስቀመጥን ነው። አሁን ለሪጀነሬት ለማድረጋችን ግሎሪፋይ ወደፊት ደግሞ ለፊውቸርም ላለው ግሎሪፊኬሽን ግሎሪፋይ ለማድረጋችን መሰረት የኛ ጀስቲፊኬሽን ነው። የክርስቶስ ኢየሱስ ራይቸስነስ በእኛ ላይ ኢምፒውትድ በመደረጉ ያገኘነው ጀስቲፊኬሽን ላይ ነው እና መሰረት በመሆኑ ነው ያንን ያስቀመጥነው ነው እንጂ ያ ሰው እኮ ሲወጣ ዲክሌር ሲደረግለት በዛን ጊዜ በዛው ፍርድ ቤት ላይ ያለ በዳኛው ፊት ለፊት ሆኖ ነፃነቱን አውጇል።
ምንም እንኳን ከእስር ቤት ከዛ ከእንትኑ ባይወጣም ነፃነት ተብሎ ታውጆለታል። እና ሎጂካሊ ከተመለከት ነው ያልነው ከዛ አንፃር ነው። ነቃል የሚጨምሩት ካለ እንትን ነው። ይቅርታ መንገድ ላይ ነኝ። እንደምትሰሙት ባክግራውንዱ ታረፍ ስል አወራለሁኝ። ቀጥሉና አንድ ሰው ይቀጥልና ከዛ በኋላ ቆም ስል አወራለሁ። መንገድ ላይ እየሄድኩ ከማወራ ይቻላል። መምህር ጆና አቤት አሴል። እሺ እንትን ምንድነው ከጀስቲፊኬሽን ጋር ቅድም ከጠየቀው ጋር ሞሮፍ እንዴት መረዳት ይቻላል የሚለው እንደ ድርጊት ወይም እንደ አክት እንትን አይደለም ጀስቲፊኬሽን። በቃ ይሄን በግልጽ የምንናገረው እንደ ድርጊት ፕሮግረሲቭ አይደለም፣ ሁሌ የተደረገ መሄድ አይደለም። ልክ ሳይንቲፊኬሽን እንደምንለው ቅድምም መግቢያ አካባቢም ብየዋለሁ። ወደ ከካቶሊኮች ጋር የነበረው ዲስከሽን ላይ አንድ ቤሪየር ነበር ብለው ቲዮሎጂያኖች አሁን የሚያስቡት አንድ አለመግባባት ነበር ብለው የሚያስቡት ነገር የትሬንት ጉባኤ የሆነ ጊዜ ካቶሊክ አንሰር ላይ እያየው ነበር አር ፕሮቴስታንትስ ብራዘርስ ኢን ክራይስት ፎር ካቶሊክስ የሚል እና የመጀመሪያው ሰውየው ምላሽ አዎ በተለይ ኮንፌሽናል የሆኑ ፕሮቴስታንቶች በክርስቶስ ወንድማችን እንደሆኑ እናምናለን የሚል ነበር እና በወቅቱ ለነበረው ይሄ ፕሮቴስታንቶችን በተደጋጋሚ የሚሉት ነው። በወቅቱ ለነበረው ነገር ትንሽ ፈተና ነበር ተብሎ የሚታሰበው ምንድነው በትሬንት ጉባኤ ላይ አናቴማይዝ እያደረገ እንዴት ጀስቲፋይድ በእምነት ብቻ ሆናለሁ የሚል ሰው አናቴማ ይሁን ሲል ጀስቲፊኬሽን ከሳይንቲፊኬሽን ጋር አንድ ላይ ባዋሃደ መልኩ እንደነበር ይታሰባል። ምናልባት ወደሱ ሄዶ መናገሩ ትንሽ ጊዜ ታይም ኮንሱሚንግ ሊሆን ይችላል እንጂ በትሬንት ኮንሴፕት ጽድቅና ቅድስና አንድ ላይ ያሉ ነገሮች ናቸው፣ ብዙም አይለያዩ። አሁን ፕሮቴስታንቱ ሲመጣ ዲፊኒሽኑ በጣም የጠለቀ ከመግባቱ የተነሳ ጀስቲፊኬሽን ለብቻ የሚታይ ነገር ተደርጎ ስለተወሰደም እንጂ ኤርሊ ራይቲንጎች ውስጥም ጀስቲፊኬሽንን አንድ ላይ ከሳይንቲፊኬሽን ጋር የመረዳት ጉዳይ ይታያል። አሁን በዚህ አይነት ዲፊኒሽን የፕሮቴስታንቱን ሳይድ ይሄን ዲፊኒሽን ይዞ የጀስቲፊኬሽን ሳይንቲፊኬሽንን በውስጡ የሚይዝን የጀስቲፊኬሽን መረዳት ወይም ሳቤ ይዞ በቃ ፕሮቴስታንቱ ጀስቲፊኬሽን ኦር ደግሞ በትሬንት ኮንሴፕት ኦር ደግሞ ምናልባት ባለን ማይንዳችን ውስጥ በያዝ ነው በቀረጽ ነው ሚኒንግ ሳይንቲፊኬሽን ውስጡ የያዘውን ከምንም አይነት ሳክራመንታል ቲዮሎጂ እንዲሁም ከምንም አይነት ኦቢዲየንስ ቱ የክርስቶስ ሕግ ነጥለን አይ በቃ በእምነት ብቻ ነው ስንል ይሄ ያጣላል። በቃ ግልጽ ነው ይሄ ያጣላል። ግን ደግሞ በፕሮቴስታንቱ ጀስቲፊኬሽን ለብቻው የሚታይ አክት እንደሆነ ፕሮግሬሲቭ ወይም ኮንቲኒዩድ የሆነ ድርጊት እንዳልሆነ መረዳቱ እንትን ነው። ግን ጀስቲፊኬሽን ታዲያ ምንድነው አሁን ላለው ኢፌክቱ ከተባለ አንድ ጊዜ ተጠናቆ ኢፌክቱ የሚቀጥል ነው ብለን ግን እናስባለን። አንድ ጊዜ ተጠናቀቀ ነው ኢፌክቱ ግን የሚቀጥል ነው። ኢፌክቱ የሚቀጥል ነው ስንል እንዴት ይያልን ነው? በክርስቶስ ኢየሱስ ስራ ጀስቲፋይድ ሆነናል፣ በእግዚአብሔር ፊት ጸድቀናል፣ ኦር ነፃ ናችሁ ተብለናል ስንል ነፃ ናችሁ የተባልነው አንዴ ነው። ነገር ግን ነፃ ናችሁ የተባለው ኢፌክቱ የሚቀጥል ነው። ይሄ ኢፌክት ባይትስ ኔቸር እየሄደ ልክ እነ ሉተርም እንደሚሉት we are justified by faith አለውን ይሉና ግን ፌዙ ግን ለብቻው ያለ አይደለም። ከኋላ እምነት የሚባለውን ከኋላ በእምነት የሆኑ ድርጊቶችን ክርስቲያናዊ ህይወትን ከኋላ የሚያስከትል ነው ይላሉ እና ያንን ከኋላ ይዞ የሚመጣ ነው ከኋላ እና በዚህ መልኩ ጀስቲፊኬሽንን መረዳት ወይም በዚህ መልኩ እንትን ምንድነው በዚህ መልኩ ጽድቅ የምንለውን ነገር መረዳት ያስፈልጋል። በቃ ሙሉ ለሙሉ ተጠናቆ እንደው ጀስቲፊኬሽን የሚባለው ነገር በቃ ከኋላ ብቻ የሚቀር ሳይሆን ኢፌክቱ ግን የሚቀጥል ነው። በቃ ምንም ይሄ እንትን ጥያቄ ውስጥ የሚገባ ነገር አይደለም። ይሄን ለመጨመር ነው። ጆና መቀጠል ትችላለህ። ስለዚህ መዳን የሚባለው ለምሳሌ አሁን በቃ አንድ እንደው ጥያቄውን ሞር ፎከስ ለማድረግ መዳን የሚባለው ጀስቲፊኬሽን ብቻ ነው
ወይስ ሶስቱም ናቸው? አንደኛ። ሁለተኛ ጀስቲፊኬሽን ነው መዳን የሚል የፕሮቴስታንት እይታ አለ። እንደዚህ ይሄ አይነት ቪው ያለው ከሆነ ዲኖሚኔሽን ጋር የሚያያዝ ማለት ነው። ልቀጥል ጆና ወይስ ትቀጥላለህ? ቀጥል ማይክ ስላበራክ። ቀጥልሽ። እሺ ይሄን ልቀጥልና አንተ መቀጠል ትችላለህ። ያው ዲስከሽን ስለሆነ ችግር የለውማ። መምህር በረከት ያው ሁላችንም ዝም ብለን ያ ቱ ቢ ኦነስት አንድ አሶሺየት የሚደረግ የሆነ ዲኖሚኔሽን አለ ብዬ አላስብም እኔ እዚህ ጋር ሆነስትሊ መናገር የምችለው ነገር ግን ያው ፕሮቴስታንት ውስጥ አንዳንዴ ራሳቸውን ፕሮቴስታንት ብሎ የሚጠሩ ምንም አይነት ከቀደምት ከሆኑ ሂስቶሪካል ፕሮቴስታንቲዝም ጋር ይሄ ትራዲሽናል ከሆኑት ፕሮቴስታንት ዲኖሚኔሽኖች ጋር ምንም አይነት ግንኙነት የሌላቸው ሌሎች ዲኖሚኔሽኖች ሊኖሩም ስለሚችሉ አሁን ወደ እዚህ ጋር የወንድሞችም ስብሰባ ስለሆነ ወደ ኮሪያ አካባቢ ምናምን አንዳንድ የምናያቸው ዲኖሚኔሽኖች አሉ በጣም ሪሰንትሊ የሚመጡና ያው ፕሮቴስታንት ናቸው ተብለው እንትን ይደረጋሉ፣ አይደንቲፋይ ይደረጋሉ። ምናልባት እነሱ ጋር ያሉትን ሁሉም ፕሮቴስታንት ጋር ያለውን እያንዳንዱን ዶክትሪን እያንዳንዱን መስመር መናገሩ ትንሽ አሁን ለዚህ ዲስከሽንም እንትን የሚል ይመስለኛል፣ የሚሰፋ ይመስለኛል። በዛ ላይ ደግሞ እያንዳንዱን ነገር ሄዶ ማየት የሚፈልግ ይመስለኛል። ግን ሂስቶሪክ በሆነው ፕሮቴስታንት እሳቤ ጀስቲፊኬሽን ብቻውን ድነት አይደለም። ጀስቲፊኬሽን ብቻውን ድነት አይደለም። ነገር ግን ጀስቲፊኬሽን እንትን ነው። ይሄ ቅድምም ብየዋለሁ። አንድ ፕሮቴስታንት ድነሃል ወይ ሲባል አዎ ድኛለሁ ይላል። በቃ በግልጽ ድኛለሁ ይላል። ይሄን ታዲያ እንዴት ይሄንን ምንድን ያመጣው ከተባለ ጀስቲፊኬሽን አሁን አንድ ጊዜ የሚደረግ የእግዚአብሔር አክት ነው ስላልን እኛ ፕሮቴስታንቶች አሳንሰን የምናየው ነገር አይደለም። ጀስቲፊኬሽን በጣም ትልቁ እግዚአብሔር ለአንድ ኃጢአተኛ የሚያደርገው ነገር ነው። ምክንያቱም ጀስቲፊኬሽን ግራውንዱን ስንመለከት እኮ የጀስቲፊኬሽን ግራውንዱ ለምሳሌ የክርስቶስ ኢየሱስ መስቀል ነው ብለን እናምናለን እኛ ፕሮቴስታንቶች። በክርስቶስ ኢየሱስ መስቀል ምክንያት ነው እግዚአብሔር የሰው ልጅ ጀስቲፋይ የሚያደርገው። ምክንያቱም ከዛ የሚመጣ ኢምፒዩቴሽን አለ በእኛ በፕሮቴስታንቶች ሴንስ እና ጀስቲፊኬሽንን ግን ለብቻው በቃ ነጥለን ቅድምም ብየዋለሁ እርሶ ሳይገቡ በፊት ይመስለኛል። እና ግሎሪፊኬሽን የምንለውም ነገር እኮ አለ ገና አዌይት የምናደርገው ስቴት ነው። ያ ደግሞ ልክ ጀስቲፊኬሽንን ኢንስታንታኒየስ ነው፣ አንዴ የተፈጸመ ነው። ቅድም ብየዋለሁ ያው ኢፌክቱ የሚቀጥል ነው ብያለሁ። ይህም በውስጥ አዋቂነት መያዝ ትችላላችሁ። ግን ግሎሪፊኬሽን ደግሞ አለ እንትን ነው። ይሄ እግዚአብሔር አሁን ያጸደቀውን ሰው እየቀደሰው ይሄዳል፣ በቅድስና ውስጥ ይሄዳል። ቅድም ያነበብናቸው ክፍሎች አሉ ይሁዳ ላይ ምናምን። ያው የእግዚአብሔር አክት አለበት ቅድስና ውስጥ። እኛ የራሳችን ሶሊ የአንድ የግለሰቡ ብቻ ነው ብለንም አናምንም። ማለት እንትን ይሄ ሰፊ የሆነው ፕሮቴስታንት ማይንድ ሴት ውስጥ እና እግዚአብሔር ግን በዚህ በቅድስና ሂደት ውስጥ መጨረሻ ላይ ደግሞ በክርስቶስ መምጣት ውስጥ ይሄ የስጋ ትንሣኤን ጨምሮ ይሄ ግሎሪፋይድ ወደሆነ ስቴት ውስጥ መግባት ደግሞ የምንጠብቀው ነገር ነው። በግልጽ ደግሞ በጳውሎስ መልእክቶች ውስጥ ድነት ተብሎ ደግሞ ተገልጿል ግሎሪፊኬሽን ነው። ስለዚህ ነጣጥለን በጣም መነጣጠሉ መምህር በረከት አደጋ ያለው ይመስለኛል። እኔም ፕሮቴስታንቱ በጣም እየነጣጠለው አይደለም። በነገራችን ላይ ፕሮቴስታንቱ ክሊር የሆነው ዲስቲንክሽኑ ግን መታየት አለበት። ምክንያቱም በጣም በእንትን ባለመልኩ ይሄ በጣም አንድ ላይ ባረግናቸው ልክ ለምሳሌ ጀስቲፊኬሽንን የራሳችን አክት አድርገን መመልከት፣ ጀስቲፊኬሽን በስራችን ምናልባት በክርስቲያናዊ ህይወታችን ምናምን የሚገኝ አድርገን ከእምነት በኋላ በሌሎች በሚደረጉ ነገሮች የሚገኙ አድርገን መመልከትን እኛ አደገኛ አድርገንም ስለምንመለከተው መጽሐፍ ቅዱስም እንደዛ ያስተምራለን ስለማናስብ ነው። ኢምፒዩቴሽን ለአንድ ኃጢአተኛ ብቸኛው ተስፋ ነው። ምክንያቱም በክርስቶስ ኢየሱስ መስቀል ላይ ግራውንድ ላደረገው ለዚህ ጀስቲፊኬሽን ለምንለው ነገር ኢምፒዩቴሽን ደግሞ እግዚአብሔር ቫሊዴት የሚያደርግበት ነው። ይሄንን ጀስቲፋይ ያደረገውን ሰው የሆነ ዝም ብሎ ከመሬት በተነሳ መልኩ እግዚአብሔር በቃ እንዲሁ ነክ ብያለው ሳይሆን የተሰራ ፍጹም የሆነ ስራ አለ። ያንን ስራ እግዚአብሔር ተቀብሎታል። ስለዚህ ስለተቀበለው ያንን ስራ ተቀብሎ የሚያምን አንድ ግለሰብ እግዚአብሔር ያጸድቀዋል እያልን ነው። ስለዚህ ግን ጀስቲፊኬሽን እርሱ የጠየቁኝ ጥያቄን ስፔሲፊካሊ እንትን ለመመለስ ግን ጀስቲፊኬሽን ብቻውን ድነት ነው። ይሄን ጥያቄ የጠየቁኝ ለምን እንደሆነ ግን አውቃለሁ። በረከት እኔና ያጣሉኝ ከማንም ጋር ግን ጀስቲፊኬሽንን በቃ ጀስቲፊኬሽን ብቻውን ድነት ነው ግን አንልም። እኛ እንጠነቀቃለን። ግን ጀስቲፊኬሽን
መጀመሪያ ነው ኦልሬዲ እኔም እውነት ለመናገር ብዙ ፕሮቴስታንቶች እንደዚያ ሲሉ አልሰማሁም። መጽሐፍትም እንደው እንዳቅሜ ማንበብ በሞከርኩት መዳን ጀስቲፊኬሽን ብቻ ነው የሚል ነገር አላነበብኩም እና ያው ሰሞኑን ስሰማው ስለነበረ ምን ያላነበብኩት ነገር አለ ያላወቅኩት ነገር አለ እንዴ ብዬ ነው ለመጠየቅ። ምናልባት እንዲህ አይነት ቪው ኦልሬዲ ኢንተርቴን እንዲደረግ ከሆነ ብዬ ነው የሚደረግበት እይታዎች ካሉ ነው። አዎ እና እንዳልነው ነው ያው ምናልባት እንደዛ የሚል ሰው ቢያመጣ ምናምን ጥሩ ይመስለኛል። ግን በተረፈ እኛ ፕሮቴስታንቶች አሁን እዚህ ሉትራን አለ፣ እኔም አለው፣ ሌሎች ብዙ ዲኖሚኔሽኖች ሊኖሩ ይችላሉ መካከላችን፣ ፔንቴኮስታል ሊኖር ይችላል ምናምን። ግን በዋነኝነት ጀስቲፊኬሽንን በዚህ መልኩ ነው የምንረዳው። ኦልሬዲ ድነናል። ግን ደግሞ ኦልሬዲ በትናቴት የምንለውን በዚህ ዶክትሪን በጣም ብዙ ምንድነው ፍሬዝ በጣም ብዙ ቦታ እንጠቀመዋለን እኛ ፕሮቴስታንቶች፣ ድነት ላይ እንጠቀመዋለን። በቃ ድነናል፣ ኦልሬዲ ድነናል። ግን የምንጠብቃቸው ነገሮች አሉ። ቅድም የነቴራይተንም እርሶ ጠቅሰዋል። ያው አንዳንድ ክላሪፋይ መደረግ ያለባቸው ነገሮች ቢኖሩም እዛ አካባቢ ግን ይሄ አሁን በጣም ክሪቲካል ሳንሆን እናውራ ከተባባልን ግን የምንጠብቃቸው ነገሮች አሉ። እነዚህ ደግሞ መዳን ተብሎ መጽሐፍ ቅዱስ ስለተገለጹ ድነናል እያልን ግን ያው የምንጠብቃቸው ነገሮች አሉ። እነሱ ሙሉ በሙሉ አናደርግም፣ አናስወግዳቸውም። ጆና መቀጠል ትችላለህ። ይሰማል። ሳልቬሽን በተለይ ደግሞ ኦግስቲኒያን ሶቴሪዮሎጂ ያለን የሚል የዌስተርን ትራዲሽን የያዘ ሰው እንደዚህ ሶስት አስፔክት እንዳለው ወይም ደግሞ ስሪፎልድ አስፔክት እንዳለው እንትን ማለት አለበት፣ መቀበል አለበት ብዬ አስባለሁ። ብዙ ዶክመንቶቻችንም ራሱ የሚያመላክቱት ያን ስለሆነ ሪፎርሜሽን ጀምሮ ያለውን ሀሳብ ስትመለከቱት በስሪፎልድ አስፔክት ነው የሚያስቀምጡት። ሳልቬሽን አንድ ቦታ ላይ ብቻ እንዲቆም አያደርጉትም። ያው ከቢብሊካል ቤዝም ራሱ ትንሽ እንትን ይላል። ከአባቶችም አንጻርም ስንመለከተው እንደዚህ አይነት እንትን ውስጥ ያስገባናል፣ ችግር ውስጥ ያስገባናል። ለማንኛውም ያው አብዛኛውም ሄዴስ ብሎታል፣ ሄሲድ ይቅርታ ብሎታል። እሱ አብዛኛውን የፕሮቴስታንት ዲኖሚኔሽን ላይ የሚታወቀው ነገር ይሄ ነው እና በዚሁ ብንይዘው ጥሩ ነው። እኔም ግን ጥያቄ ነበረኝ። መምህር ሲጨርሱ ጠይቃለሁ። ጨርሱና ጠይቅ ተብዬ ነው የገባው። ግን እሺ ቤቲን እንደፈለክ ጠይቀን ብላ ነው ያስገባች። እሺ ክፍት ነው ቤቱ መምህር በረከት። ግን ያው ምንድን ነው ሲጨርሱ እኛም ደግሞ ያው እንወያያለን። አይ ችግር የለም። በአንድ ጥያቄ እሺ፣ ለክርስቶስ ምልጃ አስታስተምሩ አንዳንዶች አሁን በጣም ብዙ ጊዜ እየሰማሁት ያለ ቮይስ ነው። እኛ እኮ ክርስቶስ ይማልዳል ስንል ይጸልያል ይለምናል ማለታችን አይደለም። ፕሬዘንሱ በሰማይ ያለ ፕሬዘንሱ ነው እና በሰራው ስራ ፕሬዘንሱ የእሱ መኖሩ መታየቱ እንደ ምልጃ ነው የሚል አይ ቲንክ የካልቪንን ኤክስፕላኔሽን የሚመስል ነገር ጎልቶ እሰማለሁ፣ ይታይልናል። ኦልሬዲ ሂዝ ኔቸር ምንድነው ኢንካርኔት ኔቸር በሰማይ ያለው እሱ ለእኛ መታረቂያ ነው የሚል ነው። ኢፊካሲ ያለው የምልጃን ያህል ኢፊካሲ ያለው እሱ መኖሩ የሚለው ማለት ነው። እና ይሄንን አውቃለሁ። ይሄ አይ ቲንክ የጆን ካልቪን ዲፊኒሽን ነው። ከኔ ቤት ባለፈው ዓርብ ዕለት እያሳየን ነበረ። ለምሳሌ የሉተር የጆን የእናንተ ቴዎሎጂያን 19ኛው ክፍለ ዘመን ላይ የነበረው
ፍራንሲስ ፓይፐር ነው የሚባለው ክርስቲያን ዶግማቲክስ የጻፈው ማለት ነው። የእነሱ የነ አርሲ ስፕሮል የሪፎርመሩ ደግሞ የካልቪኒስቱ የእነሱ መጽሐፍት ስናይ ደግሞ ኖ ኢንተርሲሽን የክርስቶስ ምልጃ የሚባለው በመታየቱ ፕሬዘንሱ ምናምን ሳይሆን መለመን ነው፣ ፕሬየር ነው፣ ቮካል ነው የሚል አቋም አላቸውና ምንድን ነው በክርስቶስ ይማልዳል ስትሉ ይለምናልም የሚል አለ፣ አይለምንም የሚል አለ። የተለያየ አይነት እይታ ነው ያለ ማለት ነው። እና አንዳንድ ሰዎች አሁን ለምሳሌ ወጣችሁ እኛ ይማልዳል ስንል እኮ እንደዚህ ነው ስትሉ ማንን ወክላችሁ ነው? በስኮላርስ የተለያየ እይታ ካለ ለምሳሌ ሞደርን ስኮላሮች እንኳን ብንጠቅስ እነሱ የተለያየ እይታ ካላቸው ከሪፎርሜሽን ዘመን ጀምሮ በሉተር እና በካልቪን መካከል እንኳ ኢንተርሲሽን የሚለውን ቮካል ነው ወይስ የፕሬዘንሱ ነው ወይም የስራው ነው የሞቱና ትንሣኤው የሱ ነው የሚለውን ከፊት ጀምሮ አጥንት ጀምሮ ለነገሩ አባቶች ጀምሮ እንደዚህ አይነት እይታዎች አሉ፣ ልዩነቶች እና ሪፍሌክት ሲያደርግ አንድ ሰው ማንን ወክሎ ነው? ፕሮቴስታንት ሁሉ እንዲህ አይነት እይታ ከሌለው ስኮላሮቹ ራሱ የተለያየ እይታ ካላቸው ከትራዲሽናሊ ከሪፎርሜሽን ዘመን ጀምሮ እንዲህ አይነት እይታ ካለ ይጸልያል፣ በመጸለይ ነው ኢንተርሲሽኑ የሚሉ ካሉና ቮካሊ ማለት ነው። ወይም ደግሞ አይ በቮካሊ አይደለም የሚሉ ካሉ አሁን እኛ ሀገር አፖሎጂ የምትሰሩ ሰዎች ወጣችሁ አይ እኛ እኮ ይማልዳል ስንል እንደዚህ ነው ይጸልያል ማለታችን አይደለም ወይም ይለምናል ማለታችን አይደለም ስትሉ የትኛውን ትራዲሽን ሪፕሬዘንት ተደርጎ ነው? እንደውም አሁን በትራዲሽንም የሚለይ አይመስለኝም። ምክንያቱም ለምሳሌ ካልቪን እንደዛ አልነበረም። አሁን ያለው ሞደርን ካልቪኒስት አርሲ ስፕሮል ደግሞ ሞር ወደ ሉተራን ይመስለኛል። እንደውም እሱ ፕሬየር ነው የሚለው የተደበላለቀ ነገር ነው። እንደውም በትራዲሽን እንኳን የሚለይ አይመስለኝም እና የተለያየ እይታ ያለ ይመስለኛል። እና ስለ ኢንተርሲሽን የሆነ ክሊር የሆነ ቪው አላችሁ ወይ? መጀመሪያ ይሄ ነው ኢንተርሲሽን ስንል ይሄ ነው ማለታችን ነው ብሎ የሚል ክሊር የሆነ እይታ አለ ወይ? እሺ እኔ እዚህ ጋር የተወሰነች ነገር ልበልና ቅድም አንድ ዶግማቲሽያንስ አንስተዋል መምህር በረከት፣ እሱን አይታችሁት ከሆነ ክርስቲያን ዶግማቲክስ ላይ ፍራንሲስ ፒፐር ሲያስቀምጥ የኛን እይታ ምንድነው የሚለውን ነገር ሲያስረዳ የተለያዩ እንትኖችን ሲናገር ነበረ። በተለይ ከምንፍቅና አንጻር ነው ብዙ ጊዜ እንደዚህ አይነት ነገሮች አንዳንድ የምንፍቅና ሐሳቦችን ለመቃወም ሲባል አገላለጾች ወይም ደግሞ እኛ በምንገልጽበት ነገር ጥንቃቄ አድርገው ለማስረዳት ይሞክራሉ እና ልዩነት ያለም የሚመስለውም በዛ ይመስለኛል። በየዘመኑ ያሉ ስኮላሮች በተለይ እንደው ከቸርች አባቶችም ጀምረን ስንመለከት ዮሐንስ አፈወርቅ በሚያስቀምጥበት እና ሂላሪ ላይ ያስቀምጡ ይችላሉ። ለምሳሌ ሂላሪ በሮሜ ምዕራፍ 8 ሲያብራራ on the Trinity Book 10 verse 65 ላይ ኢየሱስ ክርስቶስ ራሱ ይጸልይልናል ብሎ ነው ያስቀምጠው። ያንን ይማልድልናል ብሎ ሐዋርያው ቅዱስ ጳውሎስ የሚናገረውን እሱ ፕሬ ብሎ ነው የሚናገረው ያስቀምጠው ማለት ነው። እና ሌሎችም አሉ። ለምሳሌ አርጌንስን ከተመለከት on the prayer ላይ ክርስቶስ እንደሚለምን ፕሊድ እንደሚያደርግ እንደሚጸልይ ይናገራል። ግን ጥንቃቄዎች እናድርግ ነው ዋናው ነገር። ይለምናል ይጸልያል ሲባል ምን እያለ ነው የሚለው ነገር መብራራት አለበት። ኢቨን እንትና ማነው ግሪጎሪ ይሄንን በደንብ አድርጎ ክላሪፋይ አድርጎታል። ኢየሱስ ክርስቶስ ስለኛ ፕሊድ ያደርጋል ወይም ይለምናል ብሎ ይናገርና ያመለመኑ ግን እየወደቀ እየተነሳ በዛ ሴንስ አይደለም የምንረዳው። እየወደቀ እየተነሳ ብቻ ሳይሆን ደግሞ ልክ እንደ ሂዩሚሌሽን ታይሙ በነበረበት በዛ እንግዲህ ክርስቶስ ሁለት አይነት ስቴት አለው አይደለ? ሂዩሚሌሽን እና ኤግዛልቴሽን ብለን በሂዩሚሌሽን ታይሙን በነበረው አይነት ልመናና ጸሎት አይደለም አሁን የሚያደርግልን። እዛው ክፍል ላይ ኦሬሽን 30 ላይ ቨርስ 14 ላይ ገብታችሁ መመልከት ትችላላችሁ። አሁንም ክርስቶስ ኢየሱስ
for he still pleads even now as mediator man for my salvation for continue to wear the body of which he assumed እያለ ይናገራል። እና እሱ አስዩም ያደረገውን ቦዲ ስለያዘ ያን ነገር አልተውም። ሰው ፍጹም አምላክ ነው። አሁንም በአብ ቀኝ ተቀምጦ ኤግዛልቴሽን ስቴትም ብንናገርለትም ግን በዛ ላይ ሆኖ ራሱ ክርስቶስ ፍጹም አምላክ መሆኑን መርሳት የለብንም። እንደ ሰውነቱ አሁን ኢቭን ናው ራሱ አሁን ክርስቶስ ለኔስ ድህነት ፕሊድ ያደርግልኛል ብሎ ይናገራል። ግን ያ ፕሊድ ያደርግልኛል ሲባል ልክ ራሱን ምንድነው በመተናነስ አለ አይደለ ስሜት ልክ እንደ ፕሮስትሬቲንግ ይለዋል። እሱ እንደው በዛ ሁኔታ አይደለም ስሌቪሽ ፋሽንን በሚያመለክት አይደለም ብሎ ይገልጻል ከታች። በዚህ ሴንስ ከሆነ ፕሊድ የሚለውን ፕሬ የሚለውን እንቀበላለን። አሁን ወደ ሪፎርሙዱ ልምጣና ልጨርስ ሐሳቤን እንትን ልበለው። ሪፎርሙዱ ላይ ፍራንሲስ ፒፐር ያንን ነገር ሲያነሳ ቨርባሊስ ኦራሊስ እና ቮካሊስ የሚባሉ እይታዎች አሉ። ክርስቶስ ቨርባል ነው የሚለምነው፣ ፕሬ ያደርጋል ያው ቤተክርስቲያን አባቶች ስለሚሉ ማለት ነው። ኦራሊ ነው እንደ ክርስቶስ ፕሬ የሚያደርገው ወይስ ደግሞ ቮካል ነው ድምጽ እያወጣ አይነት ነገር ነው ልመናው የሚለውን ነገር ልዩነት ነበረ። በተለይ ደግሞ ሁለቱን ዊንጎች ነው ሲቃወም የምንመለከተው። አንደኛ ሶሲኒያኒዝም የሚባል በሪፎርሜሽን ጊዜ የተነሳ አንድ የምንፍቅና እንትን አለ አንጃ ነበር የዛን ጊዜ። ሌሎች ደግሞ ሪዳክሽኒስቶች አሉ። ሪዳክሽኒስቶች በኦቶንመንቱ ላይ ብቻ ተመሰርተው እዛ ላይ በቃ የተፈጸመ ነው በመስቀሉ ላይ አለቀ፣ ከዛ በኋላ ምንም አይነት ምልጃ የሚባል ነገር አንድ ያማልዶናል፣ ከዛ በኋላ ምልጃ የለም ብለው የተናገሩ ነበሩ። እና የኛ ስኮላሮች በተለይ ጌርሃርድን ይጠቅሳል ፍራንሲስ ፒፐር ቨርባል የሆነ ፕሊዲንግ አለ ኦር ደግሞ ፕሬይንግ አለ ብሎ ይናገራል በዛ ጽሁፉ ላይ ማለት ነው። ግን ቨርባል ነው ሲባል ሚስቲካል ነው እንዴት ብለን በመናብራራው ሁኔታ አይደለም። ግን ቨርባል የሆነ ፕሊዲንግ አለ። አሁንም ክርስቶስ ለኛ ይጸልያል የሚለውን ነገር ግን መተናነስ እየወደቀ እየተነሳ በሂዩሚሌሽን ስቴት ባለው ሁኔታ አይደለም። እሱ መታወቅ አለበት ነው። አስረዘምኩ፣ ይቅርታ። ያ አይ ጥሩ ነው ጆን። ስለዚህ በጸሎት አይደለም ቨርባሊ አይደለም የሚለው የሆኑ ሰዎች ፐርስፔክቲቭ እንጂ በምላስ ሲታይ እንደዛ አይደለም ማለት ነው አይደል? ቨርባሊም ነው ፕሬየርም የሚሉ አሉ። ቨርባሊ አይደለም ግን ፕሬዘንሱ በመታየት ብቻ ነው የሚሉም አሉ። ያው ይህንን ሁሉ የያዘ ነው አይደል ጆን? አሁን ትራዲሽኑ እንደዚህ እነዚህን ቪዎች የያዘ ነው እንጂ በአንዱ ብቻ ሪፕሬዘንት አይደረግም ነው። እሱም ቢሆን አሁን ጆን ካልቪንን ማይተውት ከሆነ ያንን እየተቃወመ አልነበረም። ያው ኦቶንመንቱ ይሄ የቤዞቱ ስራ ላይ ነው ሁሉም ነገር። እኛም አሁን የክርስቶስን ምልጃ ከቤዞቱ ስራ ጋር ነጥለን መመልከት አንችልም። እዛ ላይ የተመሰረተ ነው ምልጃው ራሱ ማለት ነው። እና ከዛ ጋርም ለማገናኘት ነው። ቅድም እንዳልኩት ሶሲኒያኒዝም አስተምህሮ በጣም ረብሾ ስለነበር ቤተክርስቲያንን በዛን ጊዜ የነበረውን ሪፎርሜሽን አገነዘም እሱ የጻፈበትም አንደኛው ዓላማ እሱ ነው። እነዚህኞቹ በጣም ለጥጠው ስለሚረዱ ማለት ነው። እና ከዛም አንፃር ይመስለኛል እኔ አንድ ያነበብኩት ዶክሜንት ምንድነው የሚለው ጆን፣ አንድ መጽሐፉ መክፈት እችላለሁ። ምንድነው የሚለው በእነዚህ ሶሲነስ ማን ነው ቅድም የጠራው ሰው የትሪኒቴሪያን ፕሮብሌም የነበረባቸው ማለት ነው። ሶሲኒያኒዝም አስተምሮ ነው ያላቸው እነሱ የትሪኒቴሪያኒዝም ጋር ያላቸው ችግር ነው ምናምን የመሳሰሉ ቃላትን ወስደው ክርስቶስን ዝቅ አድርጎ ለመሳል ይጠቀሙባቸው ስለነበር እንዳሪዮሳውያን ማለት ነው። አሁን እኮ ብዙዎቹ አባቶች እነዚህን በጣም ፔንፉሊ ሲያብራሩ የነበሩት ለምሳሌ እነ ቅዱስ ጎርጎሪዮስ፣ እነ ቅዱስ ዮሐንስ አፈወርቅ፣ ሌሎችም ጥንታውያን አባቶች እነዚህን ቃላት አሪዮሳውያን ይጠቀሙባቸው ነበረ። ክርስቶስን ዝቅ አድርጎ ለማሳየት ለምኑ የሚያስደርግ ከሆነ ኦልሬዲ እሱ እኮ ከአብ የሚያንስ ነውና አንድ ኔቸር ሊሆን አይችልም ከአብ ጋር
እያሉ ይጠቀሙባቸው ስለነበረ ነው። እንደዚህ ማለት የትህትና አነጋገር ነው፣ ከስጋዊ የተነሳ የተነገረ ነው፣ ፍቅሩን ለመግለጽ ነው እያሉ ነው የሚያብራሩት የነበረና ኦልሬዲ በጣም እየተከላከሉ ነበር ጥንታውያን አባቶች እነዚህ ነገሮች ክርስቶስን ኢንፌሪየር አድርጎ ለመሳል እንዳይውሉ ነው በጣም በጥንቃቄ ኢንተርፕሪት ያደርጓቸው የነበረ ማለት ነው። እና እነዚህ ሶሲኒያኒዝም በተያያዘ ደግሞ በ16ኛው ክፍለ ዘመን ላይ የተፈጠረው አሁንም እነዚህን ጥቅሶች በመውሰድ የክርስቶስን ዲቪኒቲ ኩዌሽን የሚያደርጉ ሰዎች ስለተነሱ ነው ካልቪን ራሱ ወደዛ ኢንተርፕሪቴሽን የሄደው። ቮካል አይደለም፣ የንግግር አይደለም፣ ሞቱና ትንሳኤው ነው የሚለው እኮ ሊትራሊ አይደል? ሞቱና ትንሳኤው የኢንተርሲሽን ያህል ኢፊሽንሲ ስላለው ነው፣ ኮንቲኒየስ የሆነ ኢፊሽንሲ ስላለው ነው ብሎ ነው የሚያብራራው። አይ ቲንክ ይሄ እንደውም ለእኛ በጣም የቀረበ ኢንተርፕሪቴሽን ነው። ባይዘው ለእኛ ቤተክርስቲያን ኮሜንታሪዎች ካያችሁ እንደዛ ነው የሚለው። በመስቀሉ ባገለገለው አገልግሎት ሁልጊዜ ሲያስታርቅበት ሲያድንበት ይኖራልና የሚል ትርጉም ነው። እና እንደዛ የተገደደው ኦልሬዲ ከነዚህ ሄሬሲዎች ለመራቅ ነው። ምንድነው ሰብኦርዲኔሽኒስት የሆኑ ክርስቶስን ዝቅ አድርገው ለምሳሌ የሚፈልጉ ሰዎችን ለመከላከል ነው የሚል ነው። እኔ ተሳስቼ ካልሆነ ጆንና ስለዚህ ፕሬየር አለ የሚለው ለጆን ካልቪን በቮካል በንግግር ነው የሚለው ኦልሬዲ ሳም ሶርት ኦፍ ሰብኦርዲኔሽን አሳይቶታል ማለት ነው አይደል? እንደዛ በፊት ኦልሬዲ ሉተር በፕሬየር ነው ብሎ ተርጉሞ ጆን ካልቪን በኋላ ተነስቶ አይ ሂዝ ዴዝ ኤንድ ሪሰረክሽን የሱ ኢፊሺየንሲ ነው እንጂ ምልጃ የሚባለው እሱ ነው ካለ በመካከል ላይ በሉተር በሌለበት ዘመን መካከል ላይ ሌላ መናፍቃን ስለተነሱ ክርስቶስን ሰብኦርዲኔት የሚያደርጉ ዲቪኒቲውን ኩዌሽን የሚያደርጉ መናፍቃን ሲነሱ ይሄንን እንደገና ለመተርጎምና ለማብራራት ከተነሱ ካልቪን ስለዚህ ቨርባል ነው ፕሬየር አለው የሚለው ኢምፕሊሲት የሆነ ሰብኦርዲኔሽን አለው ማለት እኮ ነው ስቲል አይደል? ለምን ከዛ ሸሹ እነ ካልቪን? መምህር ግን ኦንቶሎጂካል የሆነ ሳቦርዲኔሽን ነው እንትን ታሳቢ እያደረግን እዚህ ጋር እያወራን ያለ ነው። እንደዛ ከሆነ ካልቪን እኮ የካልቪን ኢንተርፕሪቴሽን ኢንተርሲሽንን እንደዚህ ብሎ የተረጎመበት ምክንያት እነዚህ ሶሲኒያኒዝም ላይ የነበረው ትሪኒታሪያን ፕሮብሌም ነው። በሚስጥረ ስላሴ ላይ በክርስቶስ ዲቪኒቲ ላይ ጥያቄ የሚያነሳ አመለካከት ስለነበራቸው እነሱን ካውንተር ለማድረግ በር ለመዝጋት ነው እነዚህን ጥቅሶች ጠቅሷቸው ስለነበረ የሚል የሂስትሪ ቴዎሎጂን ያንብቤያለሁ። እና እነሱ ኦንቶሎጂካሊ ነው ማለት ነው የሚያስቡት እኮ ኦንቶሎጂካሊ ራሱ መለመን በሰማይ በእግዚአብሔር ቀኝ ተቀመጠ ከተባለ በኋላ መለመን ፕሬ ማድረግ ስቲል ኢምፕሊሲትሊ የሆነ ሰብኦርዲኔሽን አለው ብሎ ካላሰበ ካልቪን የነበረውን ኢንተርፕሪቴሽን ትቶ it is his days and resurrection ብሎ ለመተርጎም ለምን ተነሳ? እንዲህ መተርጎሙ ግዴታ አስፈላጊ ነው ብሎ ስላመናደር እነሱን ካውንተር ለማድረግ አዎ በሚገባ የትኛውም ሂስቶሪካል የሆነ ቴዎሎጂ እንትን አለው፣ ምክንያት ይኖረዋል፣ የራሱ የሆነ መነሻ ይኖረዋል። በዛ አንድ በተነሳ ኑፋቄ ምናምን ምክንያት በሚነሱ በዘመኑ በነበሩ ነባራዊ ነገሮች ምክንያት የምንሰጣቸው ምክንያቶች መታየት ያለባቸው የምንሰጣቸው ምላሾች መታየት ያለባቸው እዛው ከነበረው ኮንቴክስት አንጻር ከሆነ ያው ግን እንትን ምንድነው ካልቪንም በዛ መልኩ መረዳት እንችላለን። ሌሎቹንም ሐዳሲያን በዛ መልኩ መረዳት እንችላለን። እንዲያው እንትና ጆኖን በብራያን ማብራሪያው ላይ የክርስቶስ ኢየሱስ ምልጃ ሶስት ነገሮችን እንደሚያካትት ይናገራል፣ እንደሚያካትት ያስባል ጆኖን። የመጀመሪያው እንትን ነው፣ ይሄ በእግዚአብሔር ፊት መታየቱን አሳወር ሪፕሬዘንቴሽን ይለዋል። በእግዚአብሔር ፊት መታየቱን በመጀመሪያ እንደ አንደኛው ገጽ ያየዋል፣ በክርስቶስ ኢየሱስ ምልጃ ላይ መታየት እንዳለበት። ሁለተኛው ደግሞ he represents the merit of his atoning days as a legal basis for his representation። እኛን የሚወክልበትን እኛን ሪፕሬዘንት የሚያደርግበትን ሌጋል የሆነ ቤዝ ደግሞ
በራሱ ሞት ውስጥ ደግሞ እንደሚገኝ ይናገራል። ሶስተኛ ምን ይላል? he earnestly prays to the father for the salvation in the good of believers ይለዋል። እና በዘመኑ ከተነሱ ነገሮች ምናምን አንጻር ሊብራሩ የሚችሉ ነገሮች ይኖራሉ። ምናልባት ደግሞ አይ የክርስቶስ ኢየሱስ ጸሎቱ ላይ እንትኖች ሊኖሩ ይችላሉ፣ ልዩነቶች ሊኖሩ ይችላሉ። ጋቪን በዚህ ጉዳይ ላይ ምን ይላል? በሰማይ ያለ ድርጊት ስለሆነና እንደሚደረግ ክርስቶስ ኢየሱስ እንደሚማልድ እንጂ በምን አይነት መንገድ ዴይሊ እየተማለደ እንደሚኖር ስለነሱ ሊማለድ ዘወትር በህይወት ይኖራል በተባለበት መንገድ በምን አይነት መንገድ እየማለደ እንደሚኖር ስለማናቅ ሁለት ኤክስትሪሞችን መጠንቀቅ አለብን። የመጀመሪያው ሙሉ ለሙሉ ክርስቶስ ኢየሱስ አማላጅ አይደለም ብሎ ክርስቶስ ኢየሱስን ከዛ ፍሬምወርክ ውስጥ ማስወገድ የመጀመሪያው ስህተት ሲሆን፣ ሁለተኛው ስህተት ደግሞ በኤክስትሪሙ ሄዶ ያልተነገረንን ገጽታ የክርስቶስ ኢየሱስን በቃ እንዲህ ነው የሚማልደው፣ እንዲህ ነው ይወድቃል፣ ይነሳል ምናምን እያሉ ማብራራትም ሁለተኛው ኤክስትሪም ሊሆን ይችላል፣ ሁለተኛው ስህተት ሊሆን ይችላል። ነገር ግን እንደው እኔ ለምንድን ነው ኦንቶሎጂካል ነው ወይ የክርስቶስ ኢየሱስን ሳቦርዲኔሽን የተባለው አንሶሲኒያንሱ ጋር እንደዛ ሊሆን ይችላል። ነገር ግን አሁን ባለው ኮንቴክስት ውስጥ ምናልባት እኮ በፕሮቴስታንቱ የምልጃ አስተምህሮ ምክንያት በኢትዮጵያ ኦርቶዶክስ ቤተክርስቲያንም የኢየሱስ ክርስቶስ ምልጃ ሙሉ በሙሉ በሚባል ደረጃ በጣም ለረጅም ዘመናት እኔ ራሴን ካወቅኩባቸው መጽሐፍ ቅዱስን ማንበብ በቤተክርስቲያን ውስጥ ማደግ በሰንበት ትምህርት ውስጥ ከጀመርኩባቸው ጊዜዎች ጀምሮ ያው ቤተክርስቲያንን የሚወክሉ ሰዎች ባይሆኑም በወቅቱ ማወራቸው፣ ነገር ግን የክርስቶስ ኢየሱስ ምልጃ ሙሉ ለሙሉ የሚካድባቸውና ሙሉ ለሙሉ ይሄ ሃይ ፕሪስት ተብሎ በእግዚአብሔር የተሾመው ሊቀ ካህናችን ኢየሱስ ክርስቶስን ሙሉ ለሙሉ ከፒክቸሩ አውጥቶ ነገር ግን ሌሎችን ደግሞ ቅዱሳን በዛ ቦታ ውስጥ ማስገባት ደግሞ እናያለን። በጣም ለረጅም ጊዜ ያየነው ነው። ምናልባት አሁን ነገር ካለው ነገር አንጻር ደግሞ አይ እኛም ደግሞ ምልጃ ስንል እንዲህ ያለን ነው እናንተም ስትሉ ደግሞ እንሰማለን። አሁን ያለው ይሄ በጣም እንትን ነው። በተረፈ ግን የክርስቶስ ኢየሱስ ምልጃ ላይ ይሄንን ችግር የለም። በእኛ ቤተክርስቲያን እንዴት እንደሚታይ ማብራራት እችላለሁ። ይሰድ ኮንክሉድ ከማድረግ እኛ ስለ ፕሪስትሁድ እንዴት ነው እናንተ የምታምኑት የሚለውን በጥያቄ መልክ በኋላ ብታቀርበው ችግር የለውም። አሁን ኦልሬዲ ስቴትመንት ሰርተህ ከምትጀምር ችግር የለውም። እሺ በዚህ ፖይንት ላይ እንትን ለማለት አሁን እንዳልኩት የክርስቶስ ኢየሱስ ምልጃ ላይ ግን ጆኖን 3 ገጽታዎች አሉ። ኮንሲስት የሚያደርገው 3 ነገር አለ። ሪፕሬዘንቴሽን ነው። በእግዚአብሔር ፊት ዕለት ዕለት ስለኛ ይታያል። በእግዚአብሔር ፊት ዕለት ዕለት ስለኛ የሚታይ ሪፕሬዘንቴሽን አለው። በሞቱና በትንሳኤው ላይ ሌጋል ቤዝመንቱን የሚያገኝ ነው። እንዲሁም ደግሞ ስለ አማኞች ድነት እና ስለነሱ ድነት ደግሞ በእግዚአብሔር ፊት የሚደረግ ጸሎት ነው ይለዋል። እና ግን ፖይንቱ እንዴት ነው? አይ ጆና ተቋርጦ አይደለም ግባ አንድ ሰው ይሳበው እና ግን እንዴት ነው የምንመለከተው እኛ ይሄ እንደው በጣም ኦቨር ዲፋይን አናረገውም፣ መደረግም የለበትም። ቅድም ካልኩት ምክንያት አንጻር ኦቨር ዲፋይን ሲደረግ አብዛኛውን ጊዜ ቴዎሎጂ ኦቨር ዲፋይን ሲደረግ በቃ የሆነ ስህተት መግባቱ አይቀርም መሀል ላይ። በዛውም ደግሞ ሁለተኛው ኤክስትሪም ደግሞ አያነካውም ይሄን ነጥብ፣ ምክንያቱም ክርስቶስን ያሳንሰዋልም ደግሞ አንልም። ምክንያቱም ክርስቶስ ኢየሱስ በስጋው ወራት እንደማለደ ሁሉም እዚህ ጋር ማንም ሰው ክርክር የሚያቀርብ አይመስለኝም። በስጋው ወራት ማልዷል ስንል ግን ኦንቶሎጂካል ሳቦርዲኔሽንን አስዩም እያደረግን አይደለም። በስጋው ወራት ማልዷል፣ በስጋው ወራት ጸልየዋል፣ በግልጽ ጸልየዋል። ለምሳሌ ዮሐንስ ምዕራፍ 17 ማየት እንችላለን። ያንን ሲጸልይ አሁን በሚባልበት አሁን ክርስቶስ ኤግዛልት በሆነበት ሴንስ ስናወራ አይ ክርስቶስ ለምን ሲጀመር ወደ እግዚአብሔር አብ ይጸልያል? ራሱ እግዚአብሔር ነው ማድረግ ይችላል የምንለው አይነት ጥያቄ ክርስቶስ ኢየሱስ በምድር ላይ ያለ ጸልያል ለምንለው አይነሳም። ስለዚህ አሁን እዛ ጋር የምንጠቀመውን ሎጂካል ፕሪንሲፕል ወደዚህም ማምጣታን ሪፍሌክት ማድረግ እንችላለን። ክርስቶስ ኢየሱስ ለመማለድ ክርስቶስ ኢየሱስ ፎርዛት ማተር ጆኖን ደግሞ እንደሚናገረው ጆኖን ብቻ አይደለም፣ ቅድም ጆናም ተናግሯል፣ ሌሎችም ብዙዎች አሉ። መጸለይን ያካትታል የሚለው አይ በቃ ይሄ ኦንቶሎጂካልን ሳቦርዲኔሽንን የግድ አስዩም ማድረግ አለበት ማለት የምንችልም አይመስለኝም። እና ቀጥሉ። እንደዚህ ነው መምህር በረከት። ኦኬ፣ ስለዚህ ምልጃው ጸሎትን የሚያካትት ነው የሚለው ኦልሬዲ ኮንሰንሰስ ያለበት ደረጃ ነው ማለት ነው አይደል? እንደዛ በፕሮቴስታንቶች
የሚካሄድበት መንገድ ላይ አሁንም ጥያቄዎች አሉ። ቅድምም ብያለሁ ማለት ቅድምም ብያለሁ የጋቪንንም ያነሳሁት ለዛ ነበር። መጠንቀቅ ያለብን ሁለት ኤክስትሪሞች አሉ። ነገር ግን ደግሞ በሰማይ የሚካሄድ ድርጊት ነው። ኦፊሱ አሁን በሰማይ እየተካሄደ ያለ ነው ማለት የክርስቶስ ኢየሱስ ሊቀ ክህነት ላይ ይሄ ሃይ ፕሪስትሁድ ላይ ቤዝ ያደረገ ነው። የክርስቶስ ኢየሱስ ሃይ ፕሪስት ስለመሆኑ ያንንም ለዘላለም እንደሚያደርገው መጽሐፍ ቅዱስ ከመናገር ባለፈ በምን አይነት መንገድ እያደረገው እንደሚሄድ ግን ፍንጮች አሉ፣ ምልክቶች አሉ። ዮሐንስ 17 ፕሪስትሁድ ከመሆኑ በመነጨ መልኩ ክርስቶስ ኢየሱስ እንደጸለየ እንመለከታለን። ዕብራውያን 9 አካባቢ ክርስቶስ ወደ ሰማሙ ሲገባ ስለኛ ይታይ ዘንድ ነው ብሎ ደግሞ የዕብራውያን ጸሐፊ ደግሞ ይናገራል። ግን እንዴት የሚለው ላይ ጥያቄዎች ሊኖሩ ይችላሉ። ግን ይጸልያል የሚለው ሙሉ ለሙሉ የተወገደ ምናምን ግን አይደለም። በዛ መልኩ ማየት እንችላለን። ግን አንድ ጥያቄ ያስታወስከኝ ሰዳውን ስትል የክርስቶስ ክህነት ባይዘው በፕሮቴስታንት አስተምሮ ከእርገቱ በኋላ ነው የሚጀምረው ወይስ በምድርም በሰማይም ኦልሬዲ ከመስቀሉ ጀምሮ ያለ በምድርም ኤክሰርሳይዝ ያደረገው ነው ወይስ በሰማይ ብቻ ነው? አንዳንድ ሰዎች ክርስቶስ ክህነት የሚጀምረው በሰማይ ነው ከእርገት በኋላ ነው የሚሉ ሰምቻለሁና አሁን አንተ ደግሞ የጸለያቸውን ጸሎቶች ምናምን በምድር ላይ ከክህነት ጋር እያገናኘ እየተረጎምክ ነበረ። እንዴት ነው የምትረዱት? ክህነቱ በምድርም ጀምሮ በሰማይም የቀጠለ ነው ወይስ በሰማይ ብቻ የሚሰራ ነው? ጋይስ ድምጼ ላሰማችሁ በዛ አለን የት ይቀጥል እንደሆነ ይችላል።
አሁን አለው ይሰማል። ኔትወርክ ነው መሰለኝ። አይሰማም እያሉ ነው ከታች ያሉት። ለእናንተ ግን ይሰማል? አሁን ይሰማል። አይ ተመለሰ እያሉ ነው። አሁን ይሰማል። ሶሪ የስራ ስልክ ገብቶብኝ ነው። ታብታብ እንዲደረግ እኮ በጣም ነው የሚደብረኝ። ታብታብ አድርጉ እንጂ ጋይስ። ለዛ እኮ ነው ኮፒ ሊንክ ምናምን አልተደረገም ምንም። ገና 301 ነው ኮፒ ሊንኩ ራሱ። ሼር ታብታብ አድርጉ። ለዛ ነው የሚቋረጠው። ያው እንትኑ ራሱ ይፈልጋል። አልጎሪዝሙ ይሄ ነገር ስለሚፈልግ ነው። ሰው የሌለ ስለሚመስለው ነው እንትን የሚለውና ፕሊዝ እሺ ቀጥሎ በቃ ቀጥሉ። መምህር በረከት ጆና ማን ነው እያወራ የነበረው? ቀጥሉ። አይ በቃ እኔ እንትን እንዳልል ብዬ ነው። በጣም ብዙ ሰዓት ያስኩና፣ እሺ አንድ ጥያቄ ልጨምር። በቃ የመጨረሻ ጥያቄ። እሺ ጆን ይሰማል? እነ ጆናታንን የሚመለከት ነው። ይሰማል። ያው ቃሌ ዴቭ ባለፈው ሲያብራራ የሪጀነሬሽን ኢፊካሲውን የሚያገኘው በጥምቀት ነው እያለ ነበረ። ኦልሬዲ ቀድሞ ጀምሮ በጀስቲፊኬሽን ጀምሮ በጥምቀት ኢፊካሲውን ያገኛል እያለ ነበር። ምን ማለት ነው? ኢፊካሲውን ማግኘት ማለት ሪጀነሬሽን የሆነ ኮንቲኒየስ የሆነ ነገር ነው ማለት ነው። ከአንድ ቦታ ጀምሮ አንድ ቦታ ላይ የሚጠናቀቅ ነገር ነው። ምንድን ነው ኢፊካሲ ማግኘት ማለት? ምን ማለት ነው? ድምፅ አሁን ከተሰማ ሪጀነሬሽን ባይዘዌ በጣም ሰፊ እንትን ነው። ብዙዎች ጋርም ራሱ ብዙ ሀሳብ ያነሱበት ወይም የተጨቃጨቁበት ሀሳብ ነው። ሪጀነሬሽን ሰፊ ስለሆነ በጣም ብሮድ ኮንሴፕት አለው እና በተለይ በላቲኑ ጋር በሶስት አይነት ሁኔታ ላተስ ዲክታ፣ ስትሪክት ሜት ዲክታ እና ስትሪክቴ ዲክታ ብለው ለሶስት ይከፍሉታል። ብሮድ ሴንስ፣ ናሮ ሴንስ እና ደግሞ በጣም ስትሪክተስት በሆነ ሴንስ እንዴት እንረዳዋለን የሚለው ማለት ነው። በእያንዳንዱ ሀሳብ ላይ በጣም ሰፋ ያለ ነገር ስለሆነ በእያንዳንዱ ሀሳብ እንዴት ነው የምናብራራው የሚለው ነገር ይወስነዋል። በየትኛው እንትን ላይ ሆነን ነው የምናወራው የሚለውን ነገር ማለት ነው። እና ሪጀነሬሽን የተባለበት ያው ጌርሃርድም እኛ ኦን ባፕቲዝም ላይ ስላብራራበት እዛ ላይ ሞር በጣም እንትን እያለ ይመጣል ነው። ልክ ፒተር ሎምባርድ እንደሚናገረው ኦን ሴንቴንስ ጽሁፉ ላይ ፒተር ሎምባርድ ያንን ሀሳብ ይናገራል። ይሄ ፊውል ኦፍ ሲንን እንትን ይቀንሳል፣ ያበርድልናል እያለ ይናገራል። ያ ሪጀነሬሽን ራሱ አንዱ አስፔክት ነው። ኢንሄረንት የሆነ ቼንጅም ስለሆነ ሪጀነሬሽን የሚገልጸው እና ከዛ ጋር አያይዞት ሊሆን ይችላል። ቃሌ ምልጃ ላይ እንቀጥል እያለ ስለሆነ ወደዛ ብናልፍ ይሻላል መሰለኝ።